ማምሻ ማምሻ ቀጠል የመጀመሪያው ጥያቄ ባለፈው ሳምንት ራሱ ጥያቄ ነው። ልዩነቱ ጂኩዌሪ እንድንሰራው ማሜ ድምፅ ልክ አይደለም ማሜ። አሁን ሳይሰማ አሁን አሪፍ። የባለፈው ሳምንት ጥያቄ አይነት ነው፣ ግን የሚለየው በጂኩዌሪ እንዲሰራ የተፈለገው እዚህኛው ላይ መጀመሪያው የኩዌሽኗን ሁለት ሶስት ጥያቄዎች አሉት። የመጀመሪያው ጥያቄ አክሰስ እንዲዳረግ ነው ሳምፕሏን በሚለው አይዲ አክሰስ እንድናደርገው ነው ጂኩዌሪ። ሁለተኛው ያን አክሰስ ያደረግነውን ኢለመንት ኮንሱል ሎግ እንድናደርገው ወይ ማዛፈር እንድናደርገው ነው ኮንሱል ላይ። ሶስተኛው ኮንተንቱ እዛ ውስጥ ያለው ይህንን አክሰስ ያደረግነው ዩኤን ወይ የአይዲ ውስጥ የታቀፉት ኮንተንት እዛ ውስጥ የታቀፈው ኮንተንት ምን ይመስላል የሚሆን እሱን ፕሪንት አውት ማድረግ ወይ ማለት ኮንሱል ሎግ ማድረግ ኮንሶላችን ላይ ፕሪንት ማድረግ ነው። የመጀመሪያ አክሰስ ለማድረግ ሳምፕሏን አክቹዋሊ ይሄኛው ጂኩዌሪ ዶላር አድርገን በዚህኛው መልኩ መጠቀም ይችላል። አለዛ ደግሞ አክቹዋሊ ስለማይሰራ ነው ወይም ማለት ነው አክቹዋሊ ዝም ብሎ ምንድን ማለት ነው በቂ ነው ብዬ አስባለሁ። ጂኩዌሪ ይህን ሳምፕል አድርገን አክሰስ ማድረግም ሴም ቲንግ ነው ነው እነዚህ ሁለቱን ያዛ ውስጥ ያለው በዛ አይዲ የተጠራውን በዛ አይዲ ስር ያለውን የታቀፈውን ኮንተንትን ለማለት ወይ ማለት ያን አይዲ አክሰስ ማድረግ መጥራት እንችላለን ነው ጂኩዌሪ ብለን ይሄኛውን ወይም እዛ ዶላር ሳይን አድርገን ይሄኛው መጥራት እንችላለን። የኛው የዋን ፖይንት ዋን ማለት የአንድ ነጥብ አንድ ጥያቄ መልስ ነው የዚህኛው። ሁለተኛው እሱን ኮንሱል ሎግ እናደርገው ኮንሱል ሎግ አድርገን እዚህ ጋር ኦልሬዲ ስቶር አድርገናል ሳምፕል የሚል ቫሪያብል እሱን ሳምፕል የሚል ቫሪያብል ኮንሱል ሎግ ነው ያደረግነው። ኮንሱል ሎግ ሳምፕል ስንለው አትዘንድ ይመጣል፣ ይሄኛው ይመጣል። አይታችሁ ከሆነ የመጀመሪያው ኮሽን ይችኛው ዲቭ አለው አክሰስ የሚያደርገው አንድ ሌንግዝ ያለው ኦልሬዲ ሳምፕሏን የሚባል አይዲ የተጠራ ዚያችን የሚል ላይ አንድ ኢለመንት ነው ያለው። ያን ኢለመንት ሌንግዙ አንድ ይላል። አትዘንድ ኢንዴክሱ ዜሮ ነው የሚሆነው። ሌንግዟን ኢንዴክስ ዜሮ የሆነ ዘን ኮንተንቶቹ ፓራግራፍ ምናምን ነገር ያለው ምናምን ነገር የሚል ነገር አለው እሱ አንድ ነጥብ ሶስት ላይ እዛ ውስጥ ያለው ኮንተንት ምን ይመስላል የሳምፕል የሚባለው ወይ ማለት ሳምፕሏን አክሰስ ያደረግነው በዛ አይዲ አክሰስ ያደረግነው ኤችቲኤምኤል ኦር የሆነ ታግ ወይም እዛ የሆነ እዛ ኤችቲኤምኤል ውስጥ ያለ ኤለመንት ውስጡ ያለው ኮንተንት ምንድን ነው የሚለው ነው። አክቹዋሊ ልዩነታቸውን እንዳትሰሙ ያላችሁ አላውቅም፣ ግን በእነዚህ በሁሉም አክሰስ እናደርጋቸው ሁሉም ይሰጣሉ። አክቹዋሊ ይሄኛውም ይለያያሉ አቀማመጣቸው። አክቹዋሊ ምናልባት ይሄኛው ኤክስትራ ስፔሲፊክ ብለን ነው ሳምፕሏን ውስጥ ያለው ፓራግራፍ ብለን ሁለቱም ፓራግራፎች ነው የጠራ ነው። ግን ይሄኛው እና ይሄኛው ሁለቱ ይቅሩና ይሄኛው እና ይሄኛው ሁለቱ ይቅሩና ግን እነዚህኞቹ ማለት ልዩነታቸውን ማወቅ ፈልግ እኔ ማወቅ ፈልጋለሁ። እኔ ምናልባት የገባው ሰው ካለ ሰዋት ዘንድ ኮንሱል ስናደርጋቸው 678 ናቸው ማየት ትችላላችሁ። ስድስት ላይ ኖርማል ፓራግራፍ አሳፍ የሆነ ስንማር የለም አማርኛ ስንማር ገባ ብሎ ምናምን ነገር ከግራ ደግ ምናምን የሚባል ነገር አለ። ኖርማል ገባ ብሎ ነው የጀመረው ይሄኛው። ሁለተኛው ኢነር ኤችቲኤምኤል ሲሆን እስከና ፓራግራፍ ታጉ ገባ ብሎ መሳሳት ጀምሯል። ሶስተኛው ግን ምንም ስፔስ የለውም። ፓራግራፎቹን አስቀምጧል፣ ግን ምንም አይነት ስፔስ የሌለው አጻጻፍ ነው የጻፈው። ኢነር ቴክስት ይባላል። የዚህኛው አክቹዋሊ ድብልቅልቅ ያለ ነው። የነዚህኛው ለምሳሌ 10 ላይ ያለው 10 ላይ ያለው አይታችሁ ከሆነ የሆነ ድብልቅልቅ ያሉ ናቸው። ሙሉ ድብልቅልቅ ያለ ነው።
የትኛው ነው ሪኮመንድ የሚደረገው ልዩነታቸው ማለት ምንድን ነው የሚለውን ነገር ግን እኔም ራሴ መረዳት እፈልጋለሁ እና ምናልባት አይዲያ ያውቃላችሁ። ሚኪ ደሱ ሁላችሁም አይዲያ ያውቃላችሁ ምንድን ነው ልዩነታቸው? ለምንድን ነው እንደዚህ አሁንስ? መልሱን እኔም አላውቀውም። ባይዘ እኔ እንዲነግሩኝ ነው የምፈልገው። መሞከር የሚፈልግ ሰው ካለ ባለፈው አይተናቸው ነበረ ካስታውሳችሁና ሜቢ ከአቀማመጣቸው ትንሽ ተለየ ከዛኛው። ምናልባት አላውቅም ወይ የዛኛውን ተመሳሳይ ከሆነ ኖርማል የጃቫስክሪፕት ጋር ያየናቸው እንትኖች ከሆኑ ራሱን ከሆነ የሚወስደው ችግር የለውም። ምናልባት የተለየ ነገር ካላቸው ብዬ ነው እዚኛው ጋር ጄኩዌሪ ጋር። እሺ አክቹሊ ኢነር ኤችቲኤምኤል ቴክስት ኮንተንት የሚባሉት የዶም ኢለመንት እንትኖች ናቸው፣ ፕሮፐርቲዎች ናቸው። ሶ ከዶም ኢለመንት ውስጥ የሚወጣ ፕሮፐርቲ ነው። ሶ ኤችቲኤምኤል ኢለመንት ከሚባለው ማለት ነው። ጄኪዩሪ ሲባል ደግሞ ዶም ኢለመንቶችን ኦብጀክት ውስጥ ነው የሚከታቸው። ሶ ማንኛውም ጄኪዩሪ የሚመልስልህ ነገር ኦብጀክት ነው። እዛ ኦብጀክት ውስጥ እንትኖች ኤችቲኤምኤል ኤሌመንቶች ውስጥ ይቀመጣሉ። አሁን መጀመሪያ ስታሳይ ጄኪዩሪ የሚለውን አሳየኝ አንዴ። ኦብጀክቱን የመጀመሪያውን አሁን እሱ ካየው ኦብጀክት ነው። ኦብጀክት ውስጥ ምን አለ? ዜሮ ዜሮ ኢንዴክስ ላይ አንድ ኤሌመንት አለ ማለት ነው። ኢቭን አንድ ኤሌመንት እንኳ ቢመልስልህም በኦብጀክት አድርጎ ነው የሚመልስልህ፣ ለብቻው አይመልስልህም ማለት ነው። ሁሉንም ሲመልስልህ በኦብጀክት አድርጎ ነው። እዛ ኦብጀክት ውስጥ ዜሮ ብለህ ከገባ ወይም ዶት ፈርስት ብለህ ከገባ ቀጥታ ጃቫስክሪፕት ሆነ ማለት ነው። ወደ ኤሌመንት ቀየርከው ማለት ነው። ሶ ኮድህንና ይህን ጎን ለጎን ታደርገዋለህ። እሺ ጄኪዩሪ ላይ መርሳት የሌለብን ነገር ማንኛውም ሴሌክተር ሴሌክት ስናደርግ ጄኪዩሪ እንደምን አይነት ሴሌክተር ነው? እንደ ኪዩሪ ሴሌክተር ኦል እንደሚባለው ነው። አንድ ኤሌመንት ቢኖር እንኳ በኦብጀክት መልክ ሰብሰብ አድርጎ ነው የሚያመጣልን። ነገር ግን ኪዩሪ ሴሌክተር ኦል የሚባለው የሚመልስልን ኖድ ሊስት የሚባል ነው። ይሄኛው የሚመልስልን ደግሞ ጄኪዩሪ ኦብጀክት የሚባል ነው። ኖድ ሊስት እና ጄኪዩሪ ኦብጀክት ልዩነታቸው ምንድን ነው? ሰፖርት በሚያደርጉት ሜትድ ነው። ዋና ነገር ግን ጄኪዩሪ ጋር ማለት ነው በጣም የሚጠቅም የሚባለው ነገር ጄኪዩሪ ጋር ምንድን ነው? የሆነ ነገር ሴሌክት አድርጋችሁ ማኒፒውሌት ለማድረግ ስትሞክሩ ማኒፒውሌት የሚያደርገው በውስጡ ያለውን ሁሉንም በውስጡ ያለውን ኤሌመንት ነው። አሁን ለምሳሌ ፓራግራፍ ብላችሁ 10 ፓራግራፍ ብትመርጡና ያ የመረጣችሁን ፓራግራፍ ዶት ሴሴስ ብላችሁ ሴሴሱን ብትቀይሩት በውስጡ ያለው ኦብጀክት 10ሩን ፓራግራፍ ነው ሴሴሱ የሚቀየረው። ለዛ ነው ፎር ሉፕ የማያስፈልገው ጄኪዩሪ ጋር። ጄኪዩሪ ባይ ዲፎልት የሆነ ነገር ስትሰሩ ሙሉ ኦብጀክቱ ጋር ይገባና ያሉትን ኤሌመንቶች በሙሉ ነው ማኒፑሌት የሚያደርጋቸው። ኖርማል ጃቫስክሪፕት ላይ ግን አሁን ካየው ኢነር ኤችቲኤምኤል ለማለት ሳምፕል ኦፍ ዜሮ ብለሃል አይደለ? ቀጥታ ሳምፕል ብለህ ኢነር ኤችቲኤምኤል ማለት ትችላለህ? አትችልም። ለምን? ኢነር ኤችቲኤምኤል የተሰራው ለኤችቲኤምኤል ኤሌመንት ነው። ጄኪዩሪ ደግሞ የሚመልስልህ ኤችቲኤምኤል ኤሌመንት ሳይሆን ኤችቲኤምኤል ኤሌመንቶችን ሰብሰብ አድርጎ ኦብጀክት ነው የሚመልስልህ። ጄኪዩሪ የሚባል ኦብጀክት ማለት ነው። አሁን ሳምፕል ዜሮ ዶት ኢነር ኤችቲኤምኤል የሚለውን ትተህ ሳምፕል ዶት ኢነር ኤችቲኤምኤል ብትለው ምንም ለውጥ አያመጣም ማለት ነው። ምንም ነገር አያደርግም። ምክንያቱም ጄኪዩሪ ኤሌመንት ኢነር ኤችቲኤምኤል የሚባል ፕሮፐርቲ የለውም። ያለው ፕሮፐርቲ ኢነር ኤችቲኤምኤል በሚባለው ቦታ ማን የሚባል ፕሮፐርቲ ነው ያለው? ኤችቲኤምኤል የሚባል ፕሮፐርቲ ነው ያለው። ኤችቲኤምኤል ከኢነር ኤችቲኤምኤል በምን ይለያል ካልከኝ፣ ኢነር ኤችቲኤምኤል አንድን ኤሌመንት ነው ማኒፑሌት የሚያደርገው። ኤችቲኤምኤል የሚባል ደግሞ ጄኪዩሪ ውስጥ ያሉ በሙሉ ኤሌመንቶችን ሴሌክት የተደረጉ ኤሌመንቶችን ማኒፑሌት ያደርጋል። ተጓብተን ጄኪዩሪ ላይ የሆነ ሜትር ከጠራ በውስጡ ያሉት ኦብጀክቶችን በሙሉ ነው ማኒፑሌት የሚያደርገው። ኢቨንት ኢቨንት ሃንድለርም ለምሳሌ ስትጠራ ኤች ስሪ ብለህ ኢቨንት ሃንድለር አድ ብታደርግ ለሁሉም ኤች ስሪ ነው አድ ያረክላቸው። በውስጡ ላሉ ኦብጀክቶች በሙሉ ፎር ሉፕ አይተሬት እያደረገ ያሉ ኤሌመንቶችን በሙሉ አይተሬት እያደረገ ነው አድ የሚያደርጋቸው በውስጥ ማለት ነው። ጄኪዩሪ ውስጥ ለውስጥ የሚሰራው እሱን ነው።
ሶ እሱ ነው ልዩነታቸው በጄኪዩሪ በሚጠሩ ሜትዶች እና በኖርማል ጃቫስክሪፕት ኤለመንት በምንጠራቸው ሜትድ ያለው ልዩነት እሱ ነው። አሁን አስቀመጥከው ጋር ደግሞ ኢነር ኤችቲኤምኤል እና ኢነር ቴክስት ልዩነታቸው ባለፈው አይተናል። ኢነር ኤችቲኤምኤል ማለት በውስጡ ያለውን ታግ ነው ይዞ የሚመጣው። ኢነር ቴክስት ከተባለ ደግሞ ምኑ ላይ እንዳለው ተደርጎ ነው የሚመጣ ብለናል። ብሮዘሩ ጋር እንዳለው ኤችቲኤምኤሉ ጋር እንዳለው ሳይሆን ብሮዘሩ ጋር እንዳለው ነው ኢነር ቴክስት የሚባለው ብሮዘሩ ጋር እንዳለው። ስለዚህ ስፔስ መልቲፕል ስፔስ ብታደረግ ኢግኖር ነው የሚያደርገው ኢነር ቴክስት። ለምን ብሮዘር ጋር ክሮም ጋር ስንከፍተው ከላይ ማለት ነው ብሮዘር ጋር ስንከፍተው ስፔስ ስፔስ እና ኢንተር ስናደርግ ይታይ ነበር። ባለፈው ኤችቲኤምኤል ጋር አይታይም ተባብለናል አይደለም። ሶ ስፔስ የምንፈልግ ከሆነ ብሬክ እናደርጋለን። ፓራግራፍ፣ ብሎክ ወይ ቢአር ወይ ሆሪዞንታል እያልን ነው እንጂ ስፔስ ኢንተር ካረግን ስፔስ እንደማይኖር ባለፈው ተነጋግረናል። ሶ ኢነር ቴክስት የሚከተለው የሲኤስኤስ አይነት ስታይል ስለሆነ ስፔስ አያደርግም። ቴክስት ኮንተንት ከሆነ ግን ኤችቲኤምኤሉ ጋር ያለውን ነው ኮፒ የሚያደርገው። ሶ ኤችቲኤምኤል ስፔስ ካለ እዚህ የሚያመጣን ማለት ነው። እና ቴክስት የምትባሏ የጄኪዩሪ እንትን ሜትድ እንደ ቴክስት ኮንተንት ናት። ኤችቲኤምኤል የምትባለው የጄኪዩሪ ሜትድ ደግሞ እንደ ኢነር ኤችቲኤምኤል ናት ማለት ነው። ይኸኛውን ዜሮ ባረጉት ኤችቲኤምኤል ባረጉት ይሰራል ማለት ነው። አይ ይርቃል ባይ ዘ ወይ ድምጽህ ማሚ። ይሄኛውን ኢንዴክስ ያስቀምጥ ይሄኛውን እንደዚህ ባረገው ኤችቲኤምኤል ነው። ኤችቲኤምኤል አድርገው ስሞል ሌተር ስሞል ሌተር ካፒታሉ ይሰራል። አይደለም ስሞል ሁሉም ስሞል ስምንት ይሰራል። ስለዚህ ኤችቲኤምኤል ማለት እንትን ነው ማለት ነው። ልዩነታቸው ግን ተግባብተናል። አሁን ለምሳሌ ሳምፕል ዋን ብለህ ሳምፕል ዋን ያልከውን እስኪ ወይ ዲቭ ምናምን በለው እስኪ ሳምፕል ዋን ባልከው ቦታ ላይን 3 ላይ ላይን 3 እሱ ወይ ፓራግራፍ ወይ ዲቭ በለው እስኪ እና እንየው። አሁን ጄኪዩሪ ስንት ኤሌመንት አለው? ጄኪዩሪው ጋር የመጀመሪያው ጋር ብዙ ኤሌመንቶች አሉት አይደለ? 3 አለ። ጸጋ ይሰማል አንተ ጋር መሰለኝ አብዶ አለ። እሺ እናመሰግናለን ጸጋ። ሶ አሁን ላይን 6 ላይ ሳምፕል ዶት ቴክስት የሚለውን አሳየኝ። ላይን 6 ላይ ያለው በዚህኛው ሳይት የትኛው ነው? ላይን 6 ፓራግራፍ አለ ቴክስቶች አዩ አይደለ? ስንት ነገር እንዳመጣልን ሁሉንም አይተሬት። አሁን የጄኪዩሪ ሜትዶች በሙሉ እንደነገርኩ አይተሬት እያደረጉ ነው የሚሰሩ። ሶ ለሶስቱም ነው ቴክስታቸውን የሚያወጡልን። ተግባብተን። ስለዚህ ጄኪዩሪ ሜትድ በሙሉ በውስጡ ያለውን በሙሉ አይተሬት እያደረገ በራሱ ፎር ሉፕ ይጨምራል ማለት ነው። እሺ አሁን ላይን 7 ያለውን እይል። ላይን 7 ማለት ይኸው ላይን 7 ፓራግራፎች ብቻ ነው። አንዱ የመጀመሪያው ፓራግራፍ ማለት ነው። የአንዱ ዲቪዥን። ሌላ ኤችቲኤምኤል ግን አላቸው። ለምን ሳይሆን ቀር ለምሳሌ እነዚህ ሊስት ምናምን ኤችቲኤምኤል አይ 0 ብለኸዋላ። ሳምፕል 0 ብለህ የለ አንዱ ብቻ ሳምፕል 0 ብለኸዋል እኮ። ሳምፕል 0 ዶት ኢነር ኤችቲኤምኤል ላይ አይወጣም። ላይን 8 ግን ሁሉንም ማውጣት አለበት አይተሬት እያደረገ። ላይን 8 8 አላወጣም። 8 ማለት ያህል ስንት ነው ያወጣው? ኤችቲኤምኤሎቹን ያወጣው ላይን 6 ብቻ ነው። ኤችቲኤምኤል ሳይሆን ላይን 6 ቴክስት ነው አይደል? ኦቨር አድርገበት። ኤችቲኤምኤል የሚለው ሜትድ ምን እንደሚሰራ አይተሬት አያደርግም ይሆናል። ኤችቲኤምኤል ደግሞ ኤችቲኤምኤል ይሰራል። ኤኒ ነው የሚለው ዝም ብሎ ሴት ሶ ሪተርን ዘ ኮንቴንት ሴሌክትድ። አይ ሁሉንም ነው የሚመልስ። ግን ይሄው እንደምታየው እሺ ሌሎቹ ወደ ታች ኤችቲኤምኤል አለ እስቲ ስክሮል አድርጋት። ኮንሶላል የስ እስቲ እዚህ ጋር አቁም 8 ላይ አቁም እስቲ።
8 ማለት ይኸኛው ነው። ሁለት ሁለት ፓራግራፍ ያለን እዛ ውስጥ አይ ቲንክ ሁለቱንም ፓራግራፍ አውጥቶልናል አይ መሰለኝ። እዚህኛው ጋር አንድ ዲቭ ብቻ ስላለ ነው አንድ ዲቪዥን ፓራግራፍ ቀይረን የወጣው። ከላይ ዲቭን ስለመረጥ ነው። ዲቪዥን እዚህ ጋር ታች ከሆነ አንድ ዲቪዥን እዚህ ጋር አለ፣ ሌላ ዲቪዥን እዚህ ጋር አለ። ይሄኛው የሊስቱ ዘንድ ሌላ ዲቪዥን መጨረሻ ላይ ብሉ ኮምፓኒ ምናምን ትለዋለች። ዲቭንም ብሉ ማውጣት ካምፓኒ ነበረ። የእኛ ሀሳባችን ብዙ ዲቮች ስላሉ እዛ 3 አለች። ዲቮች ነው መሰለኝ ያሉ 3 የሌሎች ዲቭ አለ። 3 ምናምን አልወጣም ነው ውስጥ ያለው ሊስት ታግ ራሱ ኤችቲኤምኤል ታግ ነው። አንኦርደርድ ሊስት ታግ ራሱ አንድ ኤችቲኤምኤል ታግ ነው። ወይ ኤችቲኤምኤል ላይክ ስፔሻሊ ኤችቲኤምኤል ብቻውን አይተሬት ሊያደርግ ይችላል። ኢምፕሊሜንቴሽኑን ለማየት እየሞከርኩ ነው፣ ግን እዚህ ጋር ጥያቄ ካላችሁ ማንሳት ትችላላችሁ ልዩነታቸው። ጄኩዌሪ ኤችቲኤምኤል function value this time access this ከዛ function value አለ ፎር ሉፕ አለው በውስጡ እንትን ጋር ሄድና ጄኩዌሪ የሚለውን ክፈተውና ኤችቲኤምኤል ብለህ ሰርች አርግ። እሱ ጋር ኮንትሮል ኤፍ ብለህ ኤችቲኤምኤል በልና ኮለን አርግ። ሜትድ ስለሆነ ኮለን ሰሚ ኮለን ሳይሆን ኮለን። አይ ኮለን ሰሚ ኮለኑ ሽፍት ሰሚ ኮለን ሁለት ዶቷ ማለት ነው። ሁለት ዶት ነው እሱ ነው ፈንክሽኑ። አግኝተው ነበር። አሁን እንደገና ነካ ኢንተርቫል ወይ ወደ ላይ እሱ ነው ፈንክሽኑ። ፈንክሽን ቫልዩ ሪተርን አክሰስ ዚስ ፈንክሽን ቫልዩ ወደ ታች ከሄድ ወደ ታች አለ ወደ ታች ይታያል። እዚህ ጋር ትራይ ብሎ ላይክ ዲስ ፎር ሉፕ ያ ግን አይገስ የሆነ ከላይ የሆነ ቀድሞ ሪተርን የሚያደርግባቸው መንገዶች አሉ መሰለኝ። ታስዋ እሱ ሊሆን ይችላል ላይክ የሚያደርገው እንጂ ሞስት ኦፍ ዘ ታይም ግን አብዛኞቹ የጄኩዌሪ ኤሌመንቶች አሁን ዶት ሲኤስኤስ ብለህ ማኒፑሌት ብታደርግ ሁሉንም ነው ማኒፑሌት የሚያደርገው። ኢቨንት ሊስነርም አድ ብታደርግ በሙሉ ሜትዶች እንዲያልክ ብታያቸው ኦን የሚባል ሜትድ ወይም ሲኤስኤስ ወይም ቴክስት ራሱ ምናምን ለሁሉም ነው እንትን የሚለው ማለት ነው። እንትን የሚለው ተባብታ ይህን ይመስላል። ማንኛው ጥያቄ? እሺ በቃ ሌላ ጥያቄ ከሌለ እኔ ትግስ አሁን ግልጽ ነው። ግን ለእኔ ግልጽ ነው። ኤችቲኤምኤል መስድ ያላችኋትን ቼክ እያደረኩት ነበር እና መጀመሪያ ያገኛትን ዲቭ ብቻ ነው ሪተርን የሚያደርገው ይላል እና እሱ እንዴት ኦኬ ለአንዷ ብቻ ነው የሚሰራው ማለት ነው። ያው መጀመሪያ ላይ ያገኛት ብቻ ነው። ያ ሶ ኤችቲኤምኤል ዊርድ ነው ሉፕ አያደርግም ማለት ነው። ደሴ እዚህ ጋር ግን ወይ አንድ ስፔሲፊክ አይዲ ሰጥናታል ሳምፕል ዋን የሚል ሳምፕል ዋን የምትል ላይን ስሪ ላይ ሳምፕል ዋን የምትል አንድ አይዲ ሰጥናት የለ ዲቭ ብለን ቀይረናል እንደ ሞከርነው ማሚ ዲቭ ብለው ነበረ። ኦኬ ዲቭ ብለነው ነበር ለዛ ነው መልሼው ነው ወደ ነበረበት። እሺ ወደ ሁለተኛው መሄድ እንችላለን። የሁለተኛው ጥያቄ ዘሴም የሳምንቱ ጥያቄ አይነት ነው። ልዩነቱ በጄኩዌሪ አክሰስ ማድረግ የሚቀየሩትን መቀየር ምናምን ነገር ነው። 2.1 ላይ ቴክ ካምፓኒ የሚባሉትን አክሰስ ማድረግ በጄኩዌሪ አክሰስ ማድረግ እና ዘን ዲስፕሌይ ማድረግ ነው ኮንሶል ላይ። ሁለተኛው ጥያቄ ስንት ካምፓኒዎች ናቸው
አንኦርደርድ ሊስት ውስጥ ያሉት በቴክ ካምፓኒ በሚል አይዲ ስር ያሉ ካምፓኒዎች ናቸው የሚል ነገር ነው። ሁለቱን ስና እንመለሳለን። የመጀመሪያው ቅድም እንደ አክሰስ እንዳደረግነው ነው። አክቹዋሊ ተመሳሳይ ነው እዚህኛው ጋር ሲስቴም ነው። ጄኩዌሪ ብለን አክሰስ ማድረግ እንችላለን፣ ወይም በዶላር ሳይን አክሰስ ማድረግ እንችላለን። ካምፓኒስ ብለን ያክስ ያደረጉት በዚህ መልኩ ነው። ቴክ ካምፓኒ የሚል የቴክ ካምፓኒ አይዲ ነው። አይዲው አለ። ዘን ኮንሱል ሎግ አደረኩት ራሱን። ዘን ኮንሱል ሎግ ሳደርገው አንድ ኤችቲኤምኤል አይነት ጃቫስክሪፕት ይሰጣል። ይሄኛው በኦብጀክት መልኩ የአንኦርደርድ ሊስቱን ብቻ አንድ ላይ እንግዲህ ያለው ከአንኦርደርድ ሊስት ያለው አንድ ነው። በውስጡ ሊስቶች አሉ። እሱ አንዱ ነው። እነሱ ይሰጣል። ዘን እሱ ገብተህ ካየነው ብዙ ነገር አለው፣ ግን አንኦርደርድ ሊስት ያለው አንድ ነው። በቴክ ካምፓኒስ በሚል አይዲ ስር ያለ እሱን ይሰጠኛል ነው በጄኩዌሪ ኦብጀክት የሆነ ፋይል። የሁለተኛው ሲንክ እንደዚህ ማድረግ አሪፍ ነው፣ ችግር የለውም። ፖይንት ቱ ላይ ያለው ሊስቶቹ ስንት ናቸው ነው ካምፓኒዎቹ። በአይዲው አክቹዋሊ ይሄ ጃቫስክሪፕት ብዙ ጊዜ በጄኩዌሪም ፕላስ ሌላ ደግሞ እነዛ ኩዌሪ ሴሌክተሮች አይታችኋቸው ከሆነ የሲኤስኤስ አትሪቢዩቶችን መጠቀም እንችላለን። ሲኤስኤስ አክሰስ ማድረግ የምንችልባቸውን መጠቀም እንችላለን። በአይዲውን ቴክ ካምፓኒስ አድርገን ስፔስ አድርገን ሊስት ስናደርግ ቴክ ካምፓኒ ውስጥ ያሉትን ሊስቶች እንደ ማለት ነው። ቴክ ካምፓኒ ውስጥ ያሉ ሊስቶች አክሰስ አደረግ ያ ማለት ሁሉም ሊስቶች አሉ ማለት ነው። ሌንግዙ ምን ያክል ነው ብለን ይህን ቫሪያብል ዶት ሌንግዝ አድርገን ኮንስትራክት ስናደርገው 10 ይላል። እዛ ውስጥ ያሉት የተዘረዘሩት እንደዚህ የተዘረዘሩ ሊስቶች ኤክሴፕት ከፌስቡክን ኤክስክሉድ ያደርጋል። ከሱ ጫልካት ይኸኛው አድ የተደረገ ነው። ታች ያለው ኮድ ተራረኩት ነው። ኦልሬዲ አፒን የተደረገ ሊስት ነው። ከዛ ውጭ ያሉት እነዚህን ቆጥሩ በሬዲ ባክግራውንድ ወይም በብሉ ባክግራውንድ ያሉትን ቴክ ካምፓኒዎች ቆጥሮ 10 ቴክ ካምፓኒዎች ናቸው ያሉት ይለኛል። ሶስተኛው ወይም 2.3 ላይ ያለው ጥያቄ ሬድ ክላስ ያላቸውን ኢለመንታሪ ቴክ ካምፓኒዎች አክሰስ አድርገን እነሱ ዲስፕሌይ ማድረግ ነው። ለእነሱ እንድናደርግ ነው። ይሄኛው ክላስ ኔም ስለሆነ ዶት ሬድ አድርገን አክሰስ ማድረግ እንችላለን። ዶት ሬድ አድርገን ዘን ኮንሶል ሎግ ሬድ ከለር ካምፓኒስ ነው። ዘን ስጋ እንደምታዩቸው 4 ድሮች ያሉት 4 ኢለመንት ያለው የጄኩዌሪ ኦብጀክት እናገኛለን ነው። ዘን 2.4 ላይ ያለው ጥያቄ ኒው ሊስት ኤችቲኤምኤል ኤሌመንት ዊዝ ኮንተንት ኦፍ ፌስቡክ ኤንድ ዲስፕሌይ ኢት ኦን ኮንሶል ይላል። ይሄኛውን ኒው አይተም አለና አሁንም በዶላር ሊስት ከዛ የኤችቲኤምኤል ታጓን የሊስቷን ታግ እናስቀምጣለን። ከዛ ቴክስት ኮንተንቱ ወይም ማለት እዚህ ሊስት ውስጥ መግባት ያለበት ኮንተንት ፌስቡክ ነው ብለን እናስቀምጥልሃለን። ከዛ እሱን ኮንሶል ሎግ ማድረግ ነው። አትዛት እንዲ ይችኛዋን ተጠራለች። ሊስት አንድ ሊስት ነው። ባክግራውንድ ማን ነው የኛው ብሉ የሚለው አክቹዋሊ እዚህኛው ጋር የኛው ኦን ስለሆነ የኛው ስለሆነ የኛው እንደዚህ ከሆነ ብሉ አይሆንም። 2.4 23 24 ላይ ታችሁ ከሆነ ይሄው አንድ ሊስት አለ ነው የሚለው። አንድ ሊስት አለ ውስጥ ገቡ ኮንተንት ፌስቡክ የሆነ ምናምን ነገር የሚል አለው እዚህኛው ጋር ስገባ ዲኮሬተሮች ይሄው ፌስቡክ ኢሜጅ የሚሉ ኢሜጅ ቴክስቱ ፌስቡክ የሆነ አንድ ኢለመንት ክሬት አደረግን ማለት ነው። ቀጣዩ 2.5 ምንድን ነው የሚለው ባክግራውንድ በጄኩዌሪ ብሉ አርማን ነው ክላሱን ብሉ አርጉት ነው። ብሉ ለማድረግ ይችኛውን መልሰትና ኒው አይተም ብለን ዲክሌር አድርገናል ያን ፌስቡክ ዶት አድ ክላስ ብለን ብሉ እናስቀምጥለታለን። ክላሱን ብሉ ያደርግልናል ነው። 25 ላይ ስንመጣ ማን ነው 26 ላይ ስንመጣ እዚህኛው 26 ላይ ስንመጣ አንድ ሊስት አለ ብሉ ከለር ያለው ሊስት አለ ማለት ነው። ሌላኛው
ሰው ሌላኛው ምንድነው 2.6 ላይ ያለው 2.6 ላይ ያለው ምንድነው የሚለው አፔንድ ያርጉት ነው ወይም አድ ያርጉት። ይሄን ክሬት ያርጋችሁትን ሊስት እዚህ ነበሩ ሊስቶች ላይ አድ ያርጉት ነው። እሱ እንዳለ ቴክ ካምፓኒዎች ላይ ነው ማድረግ የፈለግነው። ኒው ሊስት አለን ቴክ ካምፓኒ ባይዲው ያንን አንኦርደርድ ሊስቶቹን አክሰስ አደረግ እነሱ ሊስት ላይ አፔንድ ያደረግ ወይም አድ ማድረግ ፈለን። አፔንድ ስናደርግ አት ኤንድ ነው ፕሪፔንድ መሰለኝ አት ቢግኒንግ አድ ማድረግ እንችላለን። አፔንድ ብለን ኒው አይተም የተባለውን አይተም ኒው አይተም ብለን ክሬት ያደረግነውን ፌስቡክ አፔንድ ያደረግነው አፔንድ ስናደርገው አት ኤንድ መጨረሻው ላይ ይመጣል ነው። ወይም እዛ 28 ላይ ስናይ ይሄኛው እዚህኛው ጋር እነዚህ ውስጥ ይገባል ነው። ቴክስት እዚህኛው ጋር ብናያቸው አይ ቲንክ ሊስታቸው ይኖራል ብያሳል። እነዚህ ሊስቶች ውስጥ አለ ነው። እዚህ ጋር ብንገባ ሙሉ ዝርዝሮቹ የሁሉም አሉ ማየት ትችላላችሁ ማለት ነው። ኮንሱል ሎግ አድርጋችሁ ኢቨን የካምፓኒዎችን ብዛት ከዚህ በኋላ ያለው ኒው ሊስቱን ኮንሱል ሎግ ዶት አድርጋችሁ እንደምትሉት ይሄኛው ኒው ሊስቱ ከተጨመረ በኋላ ያለው አክቹዋሊ 11 አይተም ይሆናል ነው። ሌላኛው የ2.7 how many of the tech companies are labeled blue find the result using jQuery ይላል። ይሄኛው ካውንት የሚባል ቫሪያብል ሰጠሁት እኔ ቴክ ካምፓኒስ ብዬ እዛ ውስጥ ያሉት ሊስት ዶት ብሉ እነዛ ሊስቶች ክላስ ኔማቸው ብሉ የሆኑትን ካውንት አድርግልኝና ማነው አክሰስ አደረኩና ዶት ሌንግዝ አልኩ። ስንት ናቸው? ሌንግዝ ማለት አክቹዋሊ ዩቲን ጃቫስክሪፕት ኦብጀክት ላይ ያሪ ኦብጀክት ተጠቅመን አክሰስ አደረግን። ብዛታቸው ምን ያክል ነው? ዘን አክቹዋሊ እንድናስቀምጥ የተፈለገው ብሉ ካምፓኒ በሚባለው አይዲ ውስጥ አይዲ ስር ነው እና ብሉ ካምፓኒ የሚባለውን አይዲ አክሰስ አደረኩ። ብሉ ካምፓኒ የሚል አይዲ አለ እዚህኛው ጋር የታች ብሉ ካምፓኒስ እሱ ጋር እንዲገፈልግ ቴክስት ቴክስት ኮንተንቱ የዛ ብሉ ካምፓኒስ የሚባለው አይዲ ቴክስት ኮንተንቱ ካውንት ይሁንልኝ ብለው 7 ብቻ ያስቀምጣል። አክቹዋሊ ይሄኛውን ለሪድሪቢሊቲ ነው ነምበር ኦፍ ብሉ ካምፓኒስ ብለን እነዚህ 2 አድርገን ኮንካትኔት ያደረግነው እዚህ ቫሪያብል ጋር አክቹዋሊ ይሄኛውን መታው እንችላለን። እስከ ኮንካትኔሽኑ ትተን ዝም ብለን ቴክስት በቅንፍ ውስጥ ካውንት ምንድነው 7 የምትለው ቁጥር ብቻ ያስቀምጣለች ነው። ዘንድ ኮንሶል ሎግ እንዲያደርግልን የፈለግነው ካውንት የሚባለው ነው። ካውንት የሚባለውን ኮንሶል ሎግ ሲያደርግልን 7 የምትለዋ ትመጣለች። እዚህኛው ጋር ሪሌቢሊቲ ነምበር ኦፍ ብሉ ካምፓኒስ የሚለውን ነገር ጨምረው ነው ነምበር ኦፍ ብሉ ካምፓኒስ 7 ናቸው የሚል ነገር ይመጣል ነው። ይህን ይመስላል የሁለተኛው ጥያቄ። ምናልባት ያልሆነ ነገር ካለ የሚጨምሩትም ነገር ካለ ምናልባት ሌላ መንገድ ካለው ቀላል መንገድ ግልጽ ያልሆነ ነገር ካለ ችግር የለውም። ግልጽ ነው ሰዎች? ኦኬ ነው። ግልጽ ከሆነ ወደ ሶስተኛው ማየት እንችላለን። አይ ቲንክ ትችላለህ። ጥያቄ ካለ ጠይቁ። እሺ፣ በመሀል ያልገባችሁ ካለ ወይም የሚስተካከል ምናምን ብላችሁ የምታስቡት ካለ ወይም ደግሞ ግራ የገባችሁ ነገር ካለ መቀጠል ትችላለህ። ቀጣዩ ሶስተኛው ጥያቄ ነው። ምናልባት እዚህኛው ጋር ኤክስፕላኔሽን ፈልጋለሁ። A form with 2 text fields is provided under the section which says for question 3 write jQuery code which takes the values of the 2 fields, check if they are number values, and calculate the sum and the average of the 2 numbers ሚላለ those ጥያቄዎች አሉት በስሩ display the result on the console, display the result underneath the form. If any of the number provided is not a number, display a message that says please enter numerical value only underneath the form ይላል።
ጄኩዌሪን መጠቀማችን ነው እንጂ ሴም ቲንግ ነው። በቀደም ሰራ ነው ጋር ግን እዚህ ጋር አንድ ግልጽ እንዲሆንልኝ የምፈልገው ምናልባት ሌሎቻችሁም ግልጽ እንዲሆንላችሁ ትፈልጉ ይሆናል። ሜቢ ደግሞ ግልጽ እንዲሆንላችሁ ለሁላችንም ግልጽ ብታደርጉልን ይሄ ዶክመንተሪ የሚባለው ፈንክሽን እና ኖርማል እሱን ትተን ኖርማል ይሄኛው ፈንክሽን ብለን ብናስጀምረው ፕላስ እንደገና ደግሞ ከነዚህኞቹ ውጭ ከዚህ ከላይኛው ውጭ አድርገን የምንጀምረው ይሄ ዲፈረንሱም እንደሆነ ምናልባት ኤክስፕሌን የምታደርጉልን ግን በዚህኛ ያለውን ላስረዳችሁና የመጀመሪያው እንዳጠቃላይ ሙሉ እኔ እያሰብኩ ያለው እንዳጠቃላይ ሙሉ ፈንክሽን ነው። መጀመሪያው ሪፍሬሽ እናደርግ ማነው የሆነ ነገር ስናስገባ ራሱ ሪፍሬሽ ሊያደርግብን ኢቨንት ሃንድለሩን በሱ በተን የምትለዋ ሰሚት ስናደርጋለን ሰምታለች በተን ነው። እሷን ክሊክ ስናደርግ ኢሚዲየት ሪፍሬሽ እንዲያደርግ ኦር ሌላ ነገር እንዳይወስድ እሱን ኢቨንት ሃንድለር አድርግ ክሊክ ብለን ፈንክሽን ኢቨንት የሚል ፓራሜተር ፓስ ያደረግለት እና እሱ ኢቨንት ፕሪቨንት ዲፎልት አደረግ ነው። ሰሚት የሚለው ብንነካ ሪፍሬሽ ያደረግም ዘን የመጀመሪያው ኢን1 እና ኢን2 የሚባሉ ሁለት ኢንፑቶች ሰጥተውናል። እዚኛው ጋር እንደ ኢንፑት ሰጡን አይዲያቸው ኢን1 እና ኢን2 የሚሉ ናቸው። እነሱን አክሰስ አያደረግ አክቹዋሊ ስላያዝኩት ነው አክሰስ ማድረግ ለብቻ ነው። ራስ ጋር ደግሞ ፓርስ ፍሎት ማድረግ ነበራቸውን ለብቻ ሁለት አይነት ነገር ናቸው። ለማሳጠር ነው ሁለቱም ባንድ ያደረኳቸው። ይሄ ነምዋን የሚባል ቫሪያብል ላይ ያስቀመጥኩት ፓርስ ፍሎት አድርጎ ኢን1 የሚባለውን ኢንፑት አክሰስ አድርገን በጄኩዌሪ ዶት ቫሊዩ እንዲያስቀምጥልን የፈለግኩት ዘን ነምቱ ላይ ያለው ሴም አክቹዋሊ ይሄኛውን ነምበር ማድረግ ትችላላችሁ። ነምበር አድርገን ውስጥ ያሉት ነገሮች እናስቀምጣለን። ዘን ቀጣዩ ቫሊዴሽን ቫሊዴት ስናደርግ ይሄኛውን ኢዝኖት ነምበር ማለት ትችላላችሁ። ከፈለጋችሁ ደግሞ ሞር ሪስትሪክትድ እንዲሆን ከፈለጋችሁ ደግሞ ኢዝ ፋይናይት ማድረግ ይችላል። ኢዝናን ነምበር1 ወይም ነምበር2 የሚባለው ቁጥር ካልሆኑ ይሄኛውን ሪተርን እንዲያደርግልኝ ይፈልጋለሁ። እሱ ካልሆነ ደግሞ የሁለቱን ሰም ካደረገ በኋላ አቬሬጃቸውና ሰማቸውን የሁለቱ ቁጥሮች እንዲሰጠ የፈለግኩት ኮንሶል እንዲያደርግልኝ የፈለግኩት አቬሬጁን እና ሰሙ ነው። ዘን ዲስፕሌይ እንዲያደርግልኝ የፈለግኩት ደግሞ ኖርማል ብሮዘራችን ላይ ዲአቬሬጅ እና ዲሰም የሚባል ኦልሬዲ ሰጡን አይዲዎች አሉ። የሪዛልት ኦፍ አቬሬጅ ዲአቬሬጅ የሚል አይዲ አለው። ሪዛልት ኦፍ ሰም ደግሞ ዲሰም የሚባል አይዲዎች አሉ። በእነሱ አይዲዎች አክሰስ አድርገን በእነሱ አይዲዎች እነሱ ብሮዘር ላይ የተቀመጡበት ቦታ ወይም በዛ አቬሬጅ ሰም የሚለው ጋር ፊት ለፊቱ ይመጣል ወይም ከላችን ይመጣልን ቴክስታቸው ውስጥ ያለው እዚህ ያገኘነው አቬሬጅ እና እዚህ ያገኘነው ከላይ ያገኘነው ዴት ነው ሰም መሆን አለበት በሚል ይሄኛው ሞዱላር ሳይን አክሰስ አድርገን በጄኩዌሪ ዘንድ ቴክስት ማለት በኖርማል ጃቫስክሪፕት ስታስቡት ቴክስት ኮንተንት እንደማለት ነው። ቴክስት ኮንተንታቸው የዛ አቬሬጅ እና የዛ ሰም ይሁን በሚል ሰራሁን። ዘን እዚህኛው ጋር መሞከር እንችላለን። ለምሳሌ 5 ዘን እዚህኛው ጋር 7 ብናደርገው ሰም ስንለው አቬሬጃቸው 6 ነው። ሪዛልት ኦፍ ሰማቸው 12 ነው የሚል ነገር ይመጣል። እዚህ ጋር ዲአቬሬጅ እና ዲሰም ብለን ያስቀምጥናቸው ይሄኛው እዚህ ጋር እና እዚህኛው ጋር እንዲያስቀምጥልን ነው። አይ ቲንክ ያስቀምጥ እርግጠኛ አይደለሁም ግን ቼክ አላደረኩትም። ምናልባት እዚህ ላይ ያስቀምጣል። ያስቀምጣል። ይኸው አቬሬጅ 6 49 ላይ ዘን ሰሙ ደግሞ 12 ይላል። ከዚህኛዋ ለኮንሶላችን ነው። ኮንሶል ሎጎ ኦልሬዲ ቼክ እያደረግን ስለሆነ ነው። ይሄኛው ደግሞ ኖርማል ብሮዘራችን ላይ የምናስቀምጥበት መንገድ ነው። የሶስተኛው ጥያቄ ይህን ይመስላል። ለኔ ግን ምናልባት ግልጽ እንዲሆንልኝ የሚፈልገው አክቹዋሊ ይሄኛው ዶክመንት ሬዲ የሚለው ሰምሃው የገባኝ ምንድነው ዶክመንት ዶት ሬዲ ስናደርግ ኢንታየር ኤችቲኤምኤል ኤክስኪዩት ከሆነ በኋላ ይሄን የሰጠውን የጃቫስክሪፕት ፈንክሽን ወይም የጃቫስክሪፕት ኮድ ከሱ በኋላ ኤክስኪዩት አድርግልኝ ነው። ግን ይሄኛው ፋንክሽን ውጨኛው ፋንክሽን እንዴት ነው? ለምሳሌ ከዚህኛው እነዚህ ሁለቱን አውጥተን
ከዛ በተን ብለን ከጀመርነው ጀምረን አክሰስ ማድረግ አንችልም ወይ? ምናልባት እሱን ብናወጣ ይሄ ነገር አይሰራም ወይስ ይሰራል? ምንድን ነው ዲፌክቱ? አትሴይንግ ኢምፓክቱ ምንድን ነው ማወቅ ፈለግኩና ምናልባት የገባችሁ ካላችሁ ኤክስፕሌን ብታደርጉ ደስ ይለኛል። ለእናንተ ትቻለሁ ወዲሱ እሺ መመለስ የሚፈልግ ሰው የለም? ሰርች ማድረግ ትችላላችሁ። የማሚ ጥያቄ አሁን እንትን አለ አይደለ? ጄኪዮሪ ጋር ይቺ ዶላር ምልክቷ ባይዘዌ ቅድም ማሚ ሲል ነበረ ጄኪዮሪ የሚባለው እንትንን ለመወከል ነው፣ ክላስን ለመወከል ነው። እና ጄኪዮሪ ብላችሁ ቅንፍ ስታደርጉ ለጄኪዮሪ ለዛ ለኮንስትራክተሩ የሆነ ፓራሜትር እያሳለፋችሁ ነው ማለት ነው። አሁን ጄኪዮሪ ብላችሁ ስትሪንግ ካሳለፋችሁ ምናምን ያንን ፓራሜትር ራሱ እየተረዳ ይሄዳል ማለት ነው። ለጄኪዮሪ ቀጥታ ፋንክሽን አሳልፈን ምንጽፈው አጸጻፍ አለና እሱ ከጄኪዮሪ ብለን ዶኪመንት ካለ ሬዲ ከሚባለው ፋንክሽን ምንድን ነው የሚለየው? እሱኛው ፋንክሽን ባይኖርስ ነው የማሜ ጥያቄ ነው። እዚህ ጋር መመለስ የሚፈልግ ሰው ካለ ሌላ ጥያቄ መጠየቅ ትችላላችሁ። ወይ ይሄኛው ከዚህ በፊት መጠየቅ ያለበት ጥያቄ ካለ ሰርች ማድረግ ትችላላችሁ። ሁለቱ ቨርሰስ ጄኪዮሪ ብላችሁ ማለት ነው። ሚኪም ሀሳብ ካለ ምናልባት ነጁ ጋር እያየነው ነበር ቀን ላይ አይዶ ነው እንዴት እንደሆነ ማለት በሰዓቱ ግልጽ አልሆነልንም። ኦኬ ሁለታችን አይ ቲንክ ይሰማል ማሜ። ይሰማል አዎ ሚኪ። ኦኬ የአንደኛዋ ላይ ነች። በተለይ እቺ አንደኛውና ሁለተኛዋ ሪሙቭ ብታደርግና አዎ ከበተን የሚጀምር ከሆነ አይ ቲንክ ምን ይፈጠራል ብዬ አስባለሁ። ኮድክ ኢሚዲየትሊ ራን ያደርጋል። ልክ ሎድ እንዳደረገ ማለት ነው። ፔጅ ሎድ እንዳደረገ አውቶማቲካሊ የኮዱ ራን የሚያደርግ ይመስለኛል። ሶ እንደሱ እንዳይፈጠር አይ ቲንክ ፋንክሽን ውስጥ ከተነው ኤቨንትን እንዲጠብቅ ወይም ደግሞ ምንድነው አጠቃላይ ሎድ ሆኖ ዱም ላይ እስከሚቀመጥ ድረስ እንዲጠብቅ የሚያደርግ መሰለኝ ላይን ዋን እና ቱ በዛ ነው ያየሁት። በተለይ ዶክመንት ዶት ሬድ የምትለው አጠቃላይ ራን የሚያደርገለችኝ ፋንክሽኗ ራን የሚያደርገው መቼ ነው? ሙሉ ለሙሉ ዱም ሬዲ ሲሆን ነው። ወይም ደግሞ ኤችቲኤምኤል ዶክመንት ላይ ሎድድ እስከሚሆን ጠብቆ ነው ራን እንዲያደርግ የሚረዳው ዶክመንት ዶት ሬዲ ፋንክሽን የምትለው ነው። ሁለቱን የምታወጣቸው ኤኒ ምንድነው ዩዘር ኢንተራክሽን ሎድ እንዳደረገ ራን የሚያደርግ ይመስለኛል። ኮድ እንግዲህ ጨምሩበት። እሺ ሚኪ በጣም እናመሰግናለን። በደንብ ነው እንትን ያለ የገለጸው ነው። ሌላ መጨመር የሚፈልግ ሰው ካለ ስለ ዶክመንት ዶት ሬዲ ስለሚለው እሺ ልክ አሁን ሚኪ እንዳለው ነው። በአጭሩ ዶክመንት ዶት ሬዲ ማለት ዶማችን ዶም የሚባለው አለ አይደለ? እሱ ዶም ሬዲ ነው ወይ ነው። አሁን ጃቫስክሪፕት አፕ ላይ ለማድረግ ይሄ ዶም ሬዲ ነው ወይ ነው። አሁን ለምሳሌ በተኗን ክሊክ ለማድረግ በተኗ ሬዲ ናት ወይ ፉሊ ሎድድ ናት ወይ የሚለው ነገር ነው የሚወስነው ማለት ነው። አስፈላጊነቱ ምንድን ነው? ይሄ ለምሳሌ ዶክመንታችሁ ሬዲ ሳይሆን ጃቫስክሪፕታችሁ በመሀል የሚገባ ከሆነ ለምሳሌ በመሀል የሚገባ ከሆነ ምን ይሆናል ማለት ነው? ጃቫስክሪፕታችሁን ለመንካት ስትሞክሩ ልክ ዲፈር እንዳልነው ወይም ታች እንደወሰድ ነው ጃቫስክሪፕታችሁን ለመንካት ስትሞክሩ አይሰራም። ወይም ደግሞ ይቺ ጄኪዮሪ የምትባለው ኤሌመንት ለምሳሌ ሜቢ አሁን ጄኪዮሪ ከኢንተርኔት ጋር ከሆነ የተያያዘው በአካል እንኳ ፋይሉ ሲመጣ ያን ያህል ማተር አያደርግም። ግን ከኢንተርኔት ከሆነ በሲዲኤን ያያያዛችሁት
ይሄኛው ጄኪወሪው ሎድ ሳያደርግ አሁን እዚህ ጋር የጻፏቸዋቸው ዶላር ምናምን ብትሉ ምን ማለት እንደሆነ ጃቫስክሪፕት አይረዳውም። ዶላር ምንድን ነው? ምክንያቱም ጄኪወሪው ሎድ አላደረግም። ስለዚህ ጃቫስክሪፕት ላይ የምጽፉትን ነገር ከጄኪወሪ ጋር የተያያዘውን በሙሉ ሁሉንም አንድ ላይ ሰብስባችሁ ዶኪመንት ዶት ሬዲ የሚለው ውስጥ ብታስገቡት፣ ብዙ ጊዜ እንደዛ እያደረጉ ነው የሚጽፉ፣ ብታስገቡት ይመከራል ማለት ነው። ያ ማለት ጄኪወሪያችሁ ሬዲ ሳይሆን እነዚህ ጃቫስክሪፕት ከታች አሉት ራን አያደርጉም ማለት ነው። ሶ ዶኪመንት ዳት ሬዲ የሚባለው ሀሳብ እሱ ነው። ዶሙ ሬዲ ነው ወይ እነዚህ ነገሮች ሬዲ ናቸው ወይ የሚለውን ያሳያል ማለት ነው። ይቺ ፈንክሽኗ ደግሞ ላይን 36 ያለችዋ በፈንክሽን ማዕቀፍ እና ላይን 37 ያለችዋ ዶኪመንት ዳት ሬዲ ተመሳሳይ ናቸው። በፈንክሽን ማዕቀፍ ሾርት አንዱ ነው። በፋንክሽን የሆነ ነገር አሁን ለዚህ ለጄኪወሪ ዝም ብላችሁ ኖርማል ፋንክሽን ስታሳልፉለት ዶኪመንት ዳት ሬዲ እንዳላችሁ ነው የሚቆጠረው እና እነዚህ ሁለቱ ተመሳሳይ ናቸው፣ ሾርት አንድ ናቸው። ግን ዶኪመንት ሬዲ መሆኑ የሚለው ወይም ላይን 36 ወይም ላይን 37 ሁለቱ አስፈላጊነታቸው ዶማችን ሬዲ የሚለው ወይ ይጠራይሷል። ቫይስ ቨርሳ አንዴ ቆይ ይችኛዋ ማለት ነው። ይችኛዋን ሁለቱም መጠቀም ይቻላል። ይችኛዋን አንዴ እንትን ጋር ክፈታትና ይችን ኮድ አንድ ክፈታትና እንትን ጋር ኢንኮድ ሜሴጅ ይላኩላል ማንና ማን ኢኩቫለንት እንደሆነ ሾርት አንዱ ማለት ነው። ዶክመንት ዳት ሬዲ ብሎ ሙሉ ፈንክሽኑን ማስገባትና ዝም ብሎ በፈንክሽን ማድረግ ፈንክሽን ብቻ አድርጎ መጻፍ ሁለቱ ተመሳሳዮች ናቸው። አሲዩም ያደርጋል ዶክመንት ዳት ሬዲ እንደሚለው ማለት ነው። አንተ ግን ላይን 37 ላይ እየጻፍከው ብቻውን ሙሉ ፉል አይደለም፣ በፈንክሽን በውስጡ ማለፍ አለበት። ብቻዋን አንዷ ላይ ታስፈልግ ኮፒ ካረከው ያ አሁን የኛው የመጀመሪያው ሾርት አንዱ ነው። ላይን 53 ነው ምስል የሚጀምር ያ 55 አሁን ዝም ብለህ ፈንክሽን ብለህ ሙሉ ኮድህን ብታስቀምጥ ከ58 እስከ 65 ያለው ማለት ነው አጠቃላይ። አዎ ስለዚህ አሁን አንተ የጄኪወሪ ሪሌትድ የሆነ ኤሌመንትን ከላይን 60 እስከ 62 ብታስገባው ይመከራል። ሬዲ እዚህ ፈንክሽን ውስጥ ማለት ነው። ሁሉም ጄኪወሪ ወይም ሁሉንም እዚህ ውስጥ ስታስገባው ሬዲ ሲሆን ብቻ ነው ራን የሚያደርገው ኮድ ማለት ነው። አንድ ፈንክሽን ውስጥ አቀፍከው ማለት ነው። ወይም ደግሞ ላይን 67ም እንደዛው ታደርገዋለህ ማለት ነው። ላይን 67 እስከ 73 ያለው ነው። እነዚህ ኢኩቫለንት ናቸው። የኛው ሾርት አንድ ፎርም ነው ማለት ነው። እኔ አንድ ጥያቄ እሱ ጋር አለኝ። ሌሎቹ ዝማሩ መሰለኝ። እነዚህ የደመርናቸውን ነገሮች አስገብተናል። ይቺ ፕሊስ ኢንተር ኒውሜሪክስ ቫሊዩ የምትለዋን እንዴት አስገባችኋት? ገባችላችሁ? ከፎርሙ የምትለዋን ከፎርሙ በታች ነው እንደሚለው። አዎ ጥያቄው ጋር ከፎርሙ በታች ነው የሚለው እና እንዴት አደረጋችሁ? እኔ በጣም እሱ ከሆነ ይሄኛውን ሊሆን ይችላል። ምናልባት ለምሳሌ ይሄኛውን ብናደርገውስ? ኦኬ በአቬሬጁ ቦታ መተካት ያኛውን ባዶ ማድረግ ጥሩ ሀሳብ ነው። እዛ ይሄኛውን እዚህኛው ጋር እናደርገው እዚህኛው ይመጣል። እኔ ዝም ብሎ ከበተኑ ጎን መጥቶልኛል። አቬሬጁን ሳትነካከው አንድ ሌብል አዲሽናል ሌብል ታስገባና የገቡት ቁጥሮች ቴክስት ካልሆኑ አዲስ የምታስገባዋን ሌብሏን ፕሊስ ኢንተር ነምበር ቫሊዩ ኦንሊ ትለዋለህ ማለት ነው። ሶ ሌብሏ የምትመጣው መቼ ነው? ቴክስቱ የምታስገባው ኢንፑት ነምበር ካልሆነ በዛ ነበር ነው የሰሩት። አሁን እንዳደረገው ማድረግ ይቻላል። ሚኪ በደንብ እንትን ግለጽልን። ይሄኛውም ይሰራል የማሜ ግን እነዚህ የተቀመጡት ለአቬሬጅ እና ለሰም ስለሆነ እንዲጠፉ የሚፈልግ አይመስለኝም። እና አዲስ ሌብል ጨምረህ ነው አይደል ያልክ ሚኪ? አዲሱ ሌብል ኤችቲኤምኤሉን ሂደህ ነው ማኒፑሌት የምታደርገው ወይስ እዚህ ጋር ክሬት አድርገህ ነው ጃቫስክሪፕት ላይ? እዚሁ ጃቫስክሪፕት ላይ ክሬት ታደርግና ማሜ ቼክ ብታደርጋት ትችላለህ። ላክላት ይቺ ጃቫስክሪፕት ጋር የተጨመረችዋን ብቻ ና
እሷን እሺ መሞከር ስለምፈልግ ነው። እሺ አሁን ኮሜንት ላይ አስቀምጠዋለሁ። እሷ ላይ ነው የኛውን የምታስገባ። ኮመንት አድርገውና ጨምራት። አዎ በእሷ በእንትኑ ኢኩዌሽን ስሪ የምትለዋ የፎርሟ ኔም ራሷ ነች። የፎርም አይዲ እዚህኛው ጋር ጨምራት። ኖርማል ከኢፍ ክሎዙ ቀጥሎ ልክ ነው። ተጋጭ ነው። አሁን ኮስችን ስሪ በቃ አሁን ሞክራት። እሺ ዝም አይ ብለህ ሳታስገባ ስም አስገባና ከፈለግ ኮስችን ስሪ የምትባለው ቆይ አንዴ በአንተ ማነች? እስቲ ኤችቲኤምኤል ላይ የፎርሟን እንትነት በነኛው የፎርምክ አንተ የፎርሙ አይዲዋ ስንት ነው የሚለው? እስቲ አክሽን አይዲ አይዲ ስጣት። አይዲ አይዲ ስጠውና ስጣት። ኩዌሽን ስሪ በላት። አይዲ ኩዌሽን ስሪ ነው ያልኩት። ኪው ስሪ ኩዌሽን ስሪ ብለህ በግራ ጻፈው። ግን ኮፒ አድርጋት እሷ። ሃሽታጓ ትቅር። ሃሽታጓ የለችም። ሀሿን አጥፋት። አሁን እንሞክረው። አሁን ደብል ክሊክ አድርገው። ሁለተኛ ይጨምርበታል። እሱን ሪሙቭ ማድረግ አለብን። እሱ ስለደበረኝ ነው እየጠየኳችሁና ሪሙቭ ማድረጉ እኔ ያረኩትኝ ልክ አሁን እንዳረከው አረኩትና ሚኪ ድጋሚ ክሊክ ሳረግ ድጋሚ አፔንድ ስለሚያደርግ ግን አልኩት መጀመሪያ ሪሙቭ በማድረግ ጀመርኩኝ። ይቺ ፕሊስ ኢንተር ኑሜሪክ ቫልዩ የምትለውን ከላይ ሪሙቭ በማድረግ እየጀመርኩ ነው የሰራሁት እና ደበረኝ እንደዛ ማድረጉ። ሜቢ ሌላ ግን ይሄኛው እኮ ትችላለህ። ምክንያቱም አቬሬጅ ነው መጀመሪያ ኤክስኪዩት የሚደረገው። አቬሬጅ ሳይሰራ ሰባ ይሰራል። አቬሬጁ ቁጥሩን በትክክል ካስገባ አቬሬጁ ይሰራል ማለት ነው። ትክክለኛ ቁጥር አስገባ ይላል። ናው ልክ ነህ ሚኪ፣ እንደዛም ይሄዳል። ትርጉሙ እንደዛ አስገባል ነው ይመስለኛል። ያው ሪዛልት ኦፍ አቬሬጅ እዝ እና ሪዛልት ኦፍ ሰሚዝ የምትሏ። ስለዚህ በሁለቱም መስራት እንችላለን። ግን እንደዚህ ከሰራን አንዴ ከላይ ትሄድልኛለህ። እሱን ኮመንት አድርገው እንደገና ወደ ሚኪ አሰራር እንመለስና በሚኪ ከሆነ የሰራ ነው። ለእሷ ሌብል ለምትለዋ የሆነ አይዲ ወይ ነገር ስጥልኝ ሪሙቭ እንዳረጋት ሌላ ሌብል ስለሚኖር ላይን 44 ላይ ላይን 44 ላይ 44 ላይ ሌብል የምትለዋ ጋር ግባና አይዲ ስጣት። አይዲ በልና ከዛ ሲንግል ኮት ደብል ኮት ስለተያዘ ሲንግል ኮት ነው መሆን ያለበት። ከላይ ደብል ኮት ስላለ ውስጥም ደብል ኮት አይሰራም። እሱ ጋር የሆነ ኤረር ወይ የሆነ ነገር በላት ኢአርአር ምናምን ሌላ እንዳይኖር ብቻ። ስለዚህ አሁን ላይን 40 ላይ አካባቢ ትሄድና አክሰስ ላድርጋት። ምክንያቱም ድጋሚ አይደል አፔንድ እየሆነች ያስቸገረችን ሰው ሪሙቭ በማድረግ ነው መጀመሪያ ያለብን። አክሰስ አድርጋትና ችግር የለውም ቫሪያብል አያስፈልገውም። ዝም ብለህ አክሰስ አድርገው አንዴ ብቻ ስለምንጠቀመው ሃሽታግ በልና ማነው ዶላር ምልክት አድርግና በአይዲው አክሰስ አድርገው በጄኪዩሪ ማለት ነው። ዶላር ከዛ ኤአርአር በልና ከዛ ዳት ሪሙቭ ማለት ነው ማስወጣት። ዳት ሪሙቭ ፈንክሽን ኤቭሪቲንግ ፈንክሽን ነው። ጄኪዩሪ ያለ ነገር ኤቭሪቲንግ። እሱ ግን መጀመሪያ ማሚ በጻፈው መስራት አንችልም? እንችላለን። ምንድነው ሪዛልት ኦፍ አቬሬጅ የሚል ሁለቱ ጽሁፎች ባይጠፉ የሚለውን አስበን ነው።
እሺ ሰሚት በለው ችግር የለውም። በባዶም ይሰራል። መጻፍ አያስፈልግም። ድጋሚ ሲነካ ያ ስለዚህ አይመጣም። አፕዴት አያደርግም ማለት ነው። ሪሙቭ ማድረግ አለብን። ሶ ከሁለት አንዱ መስራት ትችላላችሁ። እስካሁን ባለን አሰራር ሜቢ ይሄኛውን ከያዛችሁ እኔና ሚኪ በዚህ ነው የሰራ ነው። ሪሙቭ ማድረግ እንዳትረሱ። የነማሜ የነሀኒ ደግሞ ታችኛውን መስራት ትችላላችሁ። ሁለቱም ያስሄዳሉ ማለት ነው። ቴንክ ዩ። ሶ ሌላኛው አራተኛው ጥያቄ ነው። አራተኛው ጥያቄ ምንድን ነው የሚለው የሆነ ፎርም አለ። ፈርስት ኔም ላስት ኔም እና ኢሜል አለው። እነሱን ካስገባችኋቸው በኋላ ሰሚት ስታደርጉ ሰሚት ስታደርጉ ያስገባችሁ ላስት ኔም ኢሜል እና ፈርስት ኔም ብቻ እንዲመጣ አድርጉ። ፎርሙን አጥፍታችሁ አይነት ስታፍ ነው። እዚህ ያለው ፎርም ይሄ ኖርማል ባውንደሪ ምናምን ነገር ያለው ይጠፋና ፈርስት ኔም ከሌ ሰከንድ ኔም ከሌ ኢሜል ይሄ የሚል ነገር አይነት እንዲመጣ አድርጉት አይነት ነገር ነው። እኔ የሰራሁበት መንገድ የመጀመሪያው እዚኛው ጋር አንድ ዩዘር ፎርም የሚል ራሱን የቻለ አይዲ ክሬት አድርጌያለሁ። አክቹዋሊ እዚኛው ጋር ፎርሙን አክሰስ ለማድረግ ለፎርሙ አይዲ ዩዘር ፎርም የሚል የራሴን እየጨመቅተኛውን እሱን አደረኩኝ። ክሊክ ሲደረግ ኢቨንቱ ይሄኛው ኢቨንት ሃንድል ለማድረግ ነው። ይሄ ሰው የክሊክ ሲያደርግ ሪፍሬሽ እንዲያደርግ አደረኩኝ። ዘን ኔም እነዚህኞቹን ሁለቱ ሚን ሶስቱን እንትኖች ፈርስት ኔም ላስት ኔም እና ኢሜልን አክሰስ አደረግን በጂኩዌሪ ቫሊዋቸውን እንዲቀመጥልኝ እዚህ ጋር ማድረግበት ቫሪያብል ዘን እያንዳንዳቸው ኢምፒቲ ከሆኑ ፕሊዝ ፊል ኦል ዘ ሪኳየርድ ፊልድ የሚል ነገር ሪተርን እንዲያደርግ ሊፈለጉኛው የኤረሯ ኤረር የሚል ነገር አለው እዚህ ጋር ኤረሯ ቴክስቷ ይሄኛው እንዲሆን ፈለጉ። ከዛ ዩዘር ፎርሙ ሃይድ እንዲሆን ፈልጊያለሁ። የሪዛልት ግን ሪዛልት የሚል ክላስ አለ። የሪዛልቱ ግን ፈርስት ኔሙ ሰከንድ ኔሙ እና ኢሜይሉን ዲስፕሌይ እንዲያደርግልኝ ይፈልጋለሁ። ሙሉውን ኤረር ከሌለው የኤረር ቴክስቱ ባዶ እንዲሆን ፈልጋለሁ። ዘን እሱን ለምሳሌ ብንሞክረው ለምሳሌ ለግን እንጻፈው የሆነ ስም አለ እዚህ ስሙ የማይታወቅ እዚህኛው ኢሜል ስለሆነ አትጨምርበትና አድርገነው ዘን ሰሚት ባደረገ ልክ እንደዚህ ይመጣል። ፈርስት ኔም ይሄ ነው፣ ላስት ኔም ኢሜል የሚል ነገር ይመጣል። የዚህኛው እንደዚህ ነው የሰራሁት እኔ። ምናልባት እስኪ አንድ ልሞክረው። ባዶ ቢሆንስ ምን ሊያደርግ ይችላል? እስቲ ኤረሩ አንድ ሆኗል አልሆነ የሚለውን ነገር እንሞክረው። ካልሞከርኩት እኔ ይሄኛውን ለፍና ይሄኛውን ኢሜል እንድናደርገውና ሰሚት እንበለው እስቲ። ኤረሩን አይጽፍም ግን ሰሚት አያደርግም ይላል እኮ ፕሊስ ፊል ኢን ኦል ሪኳየርድ ፊልድስ ይላል ከላይ። ኦኬ ይሄኛውን የመጣው አላየሁትም። ኦኬ አሁን እሺ እሷን ፕሊስ ፊል ኢን ኦል ሪኳየርድ ፊልድስ የምትለዋን ሪተርን እንዲያደርግልኝ እፈልጋለሁ። ሶርት ያደርጋል። ዘን ይሄኛው ሲጀምርና ዘን ሰሚት ያደርጋል። እሱ ይህን ይመስላል። ምናልባት ይሄኛውንም ስቲል በዚህኛው ፎርም አላስገባሁትም። በዚህኛው ፎርም ምናልባት መግባት ካለበት ስፔስ አድርገህ እስኪ ሞክር። ስፔስ ብቻ ስፔስ ብቻ ስፔስ ብቻ እሺ ይቻላል። ሰሚት ያደርጋል።
ያ ስለዚህ ትሪም መደረግ አለበት አይደለ? ብዙ ጊዜ ኢንፑት እዚህኛው ጋር ስንቀበል ብዙ ጊዜ ኢንፑት ስንቀበል ስትሪንግ ከሆነ ወደ ፓርስ ፍሎት ምናምን ማንለው ከሆነ ትሪም ብናደርገው ይመረጣል። ትሪም ትሪም ማለት ስፔሱን ማጥፋት ነው። አክቹዋሊ ስፔስ አድርገህ ከፊትም ከኋላም ስፔስ ቢኖር አሁን ስፔስ ብታደረግበትና ኢንፑት አስገባ ወይም ይቻላል እሱ አያሳልፍም። ፕሊስ ፊል ኦፍ ዘ ሪኳየርድ ፊልድ ይላል። ሪሙቭ ያደርጋል ስፔሶቹ። ከፊትና ከኋላ ስፔስ ካለ ሪሙቭ ያደርጋል። እና ደግሞ እሱን ሪተርን ብታደረገው ላይን 84ን ሪተርን ብትለው ይሰራል መሰለኝ። ይሄኛውን አንድ ላይን ሆኖ ሪተርን ሲኖር ሪተርንን እዛው ላይኑ ጋር ብታደረገው ነው ይሰራ መሰለኝ እንደዛ። ከዛ ሰሚኮለኑን ካርሊ ብሬሱን ማጥፋት ከዛ አንድ ስቴትመንት ስታ የትኛውን ካርሊ ብሬስ አስፈላጊ አይደለም፣ ግን ሪተርን ብቻዋን ስትሆን ደስ ላትል ትችላለች። ይችኛውን ካርሊ ብሬስ ያ ኢፍ የሚባለው ፎር ሉፕ ዋይ ሉፕ ምናምን የሚባሉት አንድ ላይን ብቻ ካላቸው ካርሊ ብሬሱ ባይኖርም ይሰራሉ አይደለም? ይቻላል። አንድ ላይን ብቻ ካለው ማለት እንደዛ ይደረግ። እሺ ይታወቅ ዮሴፍ፣ አብዱ፣ ናኦል፣ አህላም፣ ሚፍታ፣ ኢየሩስ፣ መለሰ፣ ምክረ ሰው አለ አለ ነፍስ ነው ያለው። ድምጻችሁን አሰሙን። ይህን ይመስላል። ለማንኛውም የአምስተኛው ጥያቄ በተሳጊ ደስ ይለኛል። ያልገባኝ ሲጀመር የአምስተኛው ጥያቄ ማለት አምስተኛውን እኮ ማክሰኞ አንስራው ችግር የለውም። የሆነ የሞካከርኩን ነገር አለ። እሱ አፕል ዌብሳይት አለ ይኸኛው እሱ ረን እናድርገው እናጥፈውና እንደዚህ እንድንሆን የተፈለገው ስክሪፕቱ ላይ የሆነ ነገር ጻፍ አደረኩኝ፣ ግን ይሄን ሲኤስኤስ ሞከርኩት። እዚህ ጋር ማይነስ እንዲሆን ፈልጌ ነበረ። ይኸኛው እንደዚህ ሰራ፣ ግን እንደዚህ ስታደርገው እዚህ ጋር ይቺ ማይነስ እንዲቆም ፈለግኩና ሌላ ይሰራል። ሴሴሱን በደንብ ካየኸው ሴሴሱ ጋር አልቋል። ማይነስ የምትለው አይለች። ሴሴሱ ጋር አለ። ሴሴሱ ጋር ሂድ እስኪ። ሴሴሱ ፋይሉ ጋር ሂድና አብዛኛው ጊዜ እንደዚህ አይነት ነገሮች ሴሴስ ጋር ነው የሚሰሩት እና አይከን አፍተር ወይ ቢፎር ብለህ ሰርች አድርግ። ዋሽ ሞር ራፐር የሚላለ እሱ አይመስለኝም፣ ሌላ ነው አይደለም። እሺ ቀጣይ ይሄ ነው። ኤች3 አፍተር እና ቢፎር ያለው ማለት እቺ ፕላሷ ናት። ክላሱ ማን ነው አሁን? ይሄ ፉተር ሊንክ ራፐር ኤች3 ነው። ኤች3 ማለት እነዚህኞቹ ናቸው። አይከን ሮቴተር የምትለው ክላስ ናት። አያት? እነዚህ እያንዳንዳቸው ኤች3ዎች ናቸው። ላይን 340 አያት። አይከን ሮቴተር የምትባለው ክላስ ስትኖር ሮቴት ታደርገዋለች። አየህ፣ ትቀይረዋለች ማለት ነው። አይከን ሮቴተር የምትባለውን ክላስ አድ ማድረግ ነው ካንተ የሚጠበቀው። ላይን 340 ላይን 340 ላይን 340 ፉተር ሊንክ ኤች3 አይከን ሮቴተር አፍተር። ስለዚህ አይከን ሮቴተር ጃቫስክሪፕት ላይ አድ ማድረግ ነው። ማይነስ እንዲሆን ስትፈልግ አይከን ሮቴተር የምትባለውን አድ ታደርጋታለህ። ፕላስ እንዲሆን ስትፈልግ ሪሙቭ ታደርጋታለህ ክላሱን ማለት ነው። ኦኬ ዶት አይከን ሮቴተር እሱ እንዴት አድርገን እንስራ? ይሄኛው አይሰራም። ይሄኛው ሲኤስኤስ ላደርገው አስቤ ነበር። ሲኤስኤስ
አይ ሴሴስ ውስጥ ስለተሰራ ብዙ ጊዜ ሴሴስ እዚህ ባንሰራ ይመከራል። ሞከርኩና እምቢ አለኝ። አሁን የትኛው ነው ያንተ ሾው እና ሃይድ የሚለው? ኦፍ ምንድን ነው? ባይ ዘ ዌይ እ? ኦፍ ምንድን ነው? ክሊክ ኢቨንቱን ሪሙቭ ማድረግ። አዎ ሪሙቭ ክሊክ ኢቨንት እ? ኦፍ አላውቅም። ኦፍ ሪሙቭ ለምንድን ነው ሪሙቭ የምታደርገው? የኛው ላርጅ ስክሪን ላይ ነው። ኦኬ እሺ እሺ ሊስቶቹን ላርጅ ስክሪን ላይ ሲያሳየኝ አልፈልግም። ጀመር ኦኬ ሜክ ሰንስ። ሰበስበው እንዲቀጥሉ አልፈልግም። ሪሙቭ እንደ ማለት አይነት በለው በቃ። ያ ልክ ነህ ልክ ነህ። ስለዚህ አሁን የምናደርግ የትኛው ጋር መሰለ? ይችኛዋ ዚስ ዶት ኔክስት ዩኤል ስላይድ ቶግል የምትለዋ ጋር እሷ ጋር ነው የምንጨምረው። እሷ ጋር ኤች ስሪ ዚስ ማለት ማን ነው? ኤች ስሪ ነው ሲስተም የተገለጸው ኦብጀክቱን አይደለም የምንፈልገው እዛ ላይ የነበረው ያ ኦብጀክት ኤች ስሪ ነው። ያ ሶ ዚስ በለውና ከዛ ቶግል ክላስ በለው ማለት ነው። በቃ ክላሷን መጨመር ይችኛዋን ከዛ ዶት ክላስን አድ ማድረግ ስንፈልግ አድ ክላስ አለ። ሶ ቶግል ክላስ የሚል አለ መሰለኝ። ቶግል ክላስ ወር ክላስ ቶግል አይደል ነው። ጄኪዩሪ ሲኤስኤስ ኤችቲኤምኤል ላይ ነው እዚህ ላይ አይ የጄኪዩሪ ነው። ቆይ ሰርች ኦኬ ምንም የጄኪዩሪ ክላሶች ምንም በቃ ሜትሮች ቶግል አይ ቲንክ ካፒታል ነው ወይ ቶግል ክላስ እንዴ ነው አንዴ ቶግል ክላስ የሚላለ ያ አለ። ቶግል ክላስ ከዛ ክላስ መስጠት ነው። ክላስ ስጠው። ክላሷ ማናት? ያቺ ቅድም ያሳየው ላይን ምናምን ላይ ያልኩ እሷን ክላስ ነው የምትሰጠው። ዶት አይከን ሮቴተር ዶት አያስፈልግም። ዶት አያስፈልግም። ዶት የሚያስፈልገው ሴሌክት ስታደርግ ነው። ኦኬ አድ ለማድረግ ስትሪንግ ብቻ ነው የሚገባው። አይከን ሮቴተር እሷ ናት። አይከን ሮቴተር የምትለው አከሌለ ፕላስ ነው የሚሆነው። አይከኑ አየዋ ላይን 333 ላይ ፕላስ አይከን ነው። አይከን ሮቴተሯ ስትኖር ደግሞ ፕላሱ ማይነሱ የሚኖሩና ሴሴስ ላይ ባለፈው እዚህ ላይ ከነበረ ለአንድ እንትን ሁለት ሴሴስ አፕላይ ሲደረግ ሞር ስፔስ ነው አፕላይድ ይደረጋል። ከሁለቱ ስታየው ሞር ስፔሲፊክ የሆነው ይሄኛው ነው። ብዙ የክላስ ነስቲንግ አለው። ኦኬ እንሞክረው እስኪ። እሺ እንሞክረው። ታይምስ ሆነች። ስለዚህ በቃ ይሄን የተፈልገው አዎ እሺ